በዛሬው ገለጻችን ውስጥ አንድ በጣም ጥልቅ የሆነ ስነ መለኮታዊ ጥያቄን እንመለከታለን። ይኸውም ወሰን የሌለው የማይመረመር ፈጣሪ እንዴት ሆኖ ወሰን ከሆነው ከተፈጠረው ዓለም ጋር ግንኙነት ሊኖረው ይችላል? እስቲ እንመርምር። እሺ፣ ነገሩን ለመረዳት ሚዛኑን ከዚህ ጥቅስ እንጀምር። የመነሻ ጽሑፉ ከፍጥረት ሁሉ ጋር ሲነጻጸር ያለውን የአምላክን ታላቅነት ለማሳየት ይህንን በጣም ኃይለኛ ዘይቤ ነው የሚጠቀመው። ከገንቦ እንደምትወድቅ ጠብታ በሚዛን ላይ እንዳለ ትቢያ እያለ ማለት ነው። ይሄ እንግዲህ ወደ ዋናው እንቆቅልሽ ይወስደናል። በፈጣሪና በፍጡር መካከል ሊሻገር የማይችል ሰፊ ክፍተት ያለ ይመስላል። ነገር ግን የመነሻ ጽሑፋችን ይህ ግንኙነት እንዴት እንደሚፈጠር የሚያሳይ አስደናቂ ማዕቀፍ ያቀርብልናል። እንግዲህ መጀመሪያ የዚህን ታላቅ ልዩነት ምንነት እንመርምር። የመነሻ ጽሑፉ የአምላክን መሠረታዊ ባሕርያት እንዴት እንደሚገልጽ በማየት እንጀምር። የመነሻ ጽሑፉ እንደሚለው አምላክ በፍጥረት ውስጥ አይወሰንም፣ ሰማየ ሰማያት እንኳ ሊይዘው አይችልም ይላል። ምክንያቱም ጊዜንና ቦታን የፈጠረውና ደግፎ ያኖረው እርሱ ራሱ ነው። እና እዚህ ላይ ደግሞ በጣም የሚያስደንቀው ሐሳብ ይሄ ነው። አምላክ በሁሉም ቅጽበቶች ውስጥ በአንድ ጊዜ ይገኛል። ይሄ ማለት ከጊዜ ውጭ ሆኖ መላውን የእውነታ የጊዜ ሰንሰለት ደግፎ እንደያዘ ያሳያል። ያው የመነሻ ጽሑፉ የሚያስቀምጠው ሐሳብ አንድ ፍጡር ወሰን አልባነትን ወይም ኢንፊኒቲን በአእምሮ ሊስል ቢችልም አምላክ ግን ከዚያም እጅግ ይበልጣል የሚል ነው። እንዲሁም እኛ እንዲህ ያለውን ነገር እንድናስብ ቋንቋ የሚያስችለን ራሱ እርሱ ነው። እና ይህ ሁሉ ወደ ምን ያመራናል? ወደ አንድ መሠረታዊ መለያየት። የመነሻ ጽሑፉ በጣም ግልጽ ነው። ውስንና ፍጹም ላልሆነ ፍጡር ከዚህ ወሰን ከሌለው አካል ጋር በቀጥታ መገናኘት አይቻልም። ይህም ወደ ዋናው ችግራችን መልሶ ይወስደናል። ታዲያ አምላክ ይህን ክፍተት እንዴት ይደፍነዋል? የመነሻ ጽሑፋችን የመፍትሔው የመጀመሪያ ክፍል አድርጎ ሁለት ቁልፍ ሐሳቦችን ያስተዋውቃል፤ ዙፋኑና ስሙ። ዙፋኑ ስንል ሰማይ ላይ ያለው ወንበር ማለት አይደለም። ይልቁንም አምላክ የመደበው የመገናኛ ነጥብ፣ የመንፈሳዊ ትእዛዝና የግንኙነት ማዕከል ተደርጎ ነው የሚገለጸው። እናም ሥራው ይሄ ነው። የአምላክን ስም ያዘው ዙፋን እንደ ድልድይ ሆኖ ያገለግላል። በፈጣሪና በፍጡር መካከል ግንኙነት እንዲኖር የሚያስችል አገናኝ ነው። ይሄ ግን ገና ጅማሬው ነው። የመጨረሻው መፍትሔ ጋር እንዴት እንደምንደርስ እንይ። ይህ ድልድይ ቦታ ሳይሆን አካል ነው፣ ሰው ነው። እዚህ ላይ ያለው ንጽጽር ቁልፍ ነው። የመነሻ ጽሑፉ ለአለመታየት ችግር በጣም ጥልቅ መፍትሔ ያቀርባል። ይኸውም ሁለተኛው የአምላክ አካል የሆነው ወልድ ራሱ ፍጡር ይሆናል። ማይታየው አምላክ በሚታየው ወልድ ይገለጣል። በቃ የመጨረሻው ድልድይ ይህ ነው። የፍጥረት አካል በመሆን ወሰን የሌለው አምላክ በወልድ አካል አማካኝነት ለወሰን ፍጡራን፣ ለመላእክትም ለሰዎችም የሚታወቅና የሚታይ ይሆናል። ይህ ፍጡር የመሆን ድርጊት ግን ዝም ብሎ አይደለም። ዓለምን የሚቀይር አንድ ትልቅ ውጤት አስከትሏል። ይህም ርስት ነው። አዎ፣ በመነሻ ጽሑፉ መሠረት ወልድ ፍጡር በመሆንና ዓላማውን በመፈጸም የፍጥረት ሁሉ ወራሽ ሆኖ ተሾሟል። ይህ ርስት ግን ስለ ባለቤትነት ብቻ አይደለም፣ የመላውን እውነታ አዋቃር እንደ አዲስ ነው የሚገልጸው። ይህ ማለት የእያንዳንዱ ፍጡር ዓላማና ዕጣ ፈንታ አሁን የሚወሰነው ከወልድ ጋር ባለው ግንኙነት ነው። እና ይህ ሁሉ ወደ መጨረሻው መደምደሚያ ይመራናል። የፍጥረት ራሱ የመጨረሻ ዓላማ ምንድን ነው ወደሚለው። የመነሻ ጽሑፉ ይህንን ግልጽ ቅደም ተከተል ነው የሚያስቀምጠው። መጀመሪያ ወልድ ፍጡር ይሆናል፣ በመስቀል ኃጢአትን ያስወግዳል፣ ፍጥረትን ይወርሳል፣ ፍጹም ያደርገዋል፣ በመጨረሻም ፍጹም የሆነውን ፍጥረት ለአብ ያስገዛል። ስለዚህ የመጨረሻው ግብ ምንድን ነው? በሰማይና በምድር ያሉትን ነገሮች ሁሉ በወልድ በኩል ሙሉ በሙሉ ማስታረቅና አንድ ማድረግ ነው። ይህም የፈጣሪን የመጀመሪያው ግድ ይፈጽማል። ይህ ሁሉ ወደ አንድ የመጨረሻ ሐሳብ ያደርሰናል። መላው ዓለም በወልድ አንድ እንዲሆን የተነደፈ ከሆነ የመነሻ ጽሑፉ እያንዳንዱ በነጻ ፈቃድ የተፈጠረ ፍጡር ያደርገው ምርጫ በሕልውና ውስጥ እጅግ በጣም አስፈላጊ ውሳኔ እንደሆነ አድርጎ ያቀርበዋል።